ተልባ ቲዩብ የደጋጎች ስፍራ። ነቢዩ ሰለላሁ ዐለይሂ ወሰለም ስናስብ ወይም የእሳቸውን መውሊድ ስናስብ አንዳንድ መድረኮችም ላይ ተናግሬያለሁ። ማን ነው መውሊዱን ማክበር የጀመረው የሚለው ነገር ብዙ ጊዜ እኔ ስጠየቅ የምመልሰው ነገር አለ። ነቢዩ ሰለላሁ ዐለይሂ ወሰለም መውሊድ ማክበር የጀመረው በሳቸው ላይ የተለየ ትኩረት ያደረገው አላሁ ሱብሓነሁ ወተዓላ ነው እላለሁኝ። ይህንንም ከሐዲሱም ከቁርአኑም ከሲራውም ማግኘት እንችላለን። የነቢዩ ሰለላሁ ዐለይሂ ወሰለም እሕቲፋል ይባላል በአማርኛ። በአረብኛ እሕቲፋል ማድረግ ማለት ዒናያ ማለት ነው። አንዱ ትርጉሙ እህቲማም ማለት ነው፣ የተለየ ትኩረት መስጠት ማለት ነው። ሌላው ትርጉሙ ደግሞ ልክ እንደዚሁ አተጀሙ ዐላ መሰረቲን ማለት ነው እሕቲፋል ማለት። ስለዚህ በመጀመሪያው ትርጉሙ ለሳቸው የተለየ ትኩረት በመስጠት የቀደመው አላህን የቀደመ የለም። አላሁ ስብሓነሁ ወተዓላ ገና ሳይፈጠሩ አርሽ ጉልላት ላይ ስማቸውን ጽፎታል። እሕቲፋል ማለት ይኸው ነው፣ ሌላ ትርጉም የለውም። አርሽ ጉልላት ላይ ስማቸውን ጽፎታል። በየጀነቱ ዕቃ፣ በየጀነቱ ግንብ ላይ፣ በየጀነቱ አትክልት ላይ ጽፎታል። ይሄ ከአቡል አሕባር ያስተላለፉት ዘገባ ነው። የግጥሞቻቸውም እነ ሼኽ ጃሊ የሚሉት አለ። ስሙን የከተበው ገይብ ላይ በአዘል በየጀነቱ ዕቃ በየዛፉ ቀንዘል በእርሱ ነው አፍርቶ ያገኘው መንዘልዘል ይላሉ። በየቦታው ጽፎታል። እና ሰይዳችን አደም አለይሂ ሰላቱ ወሰላም ችግር በገጠማቸው ጊዜ ካላህ ጋር አትብሉ የተባሉትን ቅጠል በልተው ወይም ፍሬ በልተው ችግር በገጠማቸው ጊዜ ምንድነው ያደረጉት? መጀመሪያ ሲጨንቃቸው የጭንቅ ጊዜ ማን ነው ትዝ ያላቸው? የሱረቱል በቀራ ተፍሲር ላይም ሐዲሶች ላይም ያለ ነው። ትዝ ያላቸው ረሱል ሰለላሁ ዐለይሂ ወሰለም ናቸው። አያውቋቸውም፣ ገና አልተወለዱም። እና ግን ስማቸው ከአርሽ ጉልላት ላይ ተጽፎ ነበርና አላህን ምን አሉት? መቼም ስለሚወዳቸው ነውና በየቦታው ስማቸውን የጻፈው አድቨርታይዝ ያደረገው ፕሮሞሽን ነው። ላኢላሃ ኢለላህ ሙሐመድ ረሱሉላህ ብሎ ማለት ነው። እና ያኔ ምንድነው ያሉት? በዛ አርሽ ጉልላት ላይ በጻፍከው እጅግ ባከበርከው ባሪያ ይሁንብህ እባክህን አላህ ማረኝ አሉት። እሱ ደግሞ በወዳጁ ነውና የመጡበት እምቢ ያላላቸው ወዲያውኑ ምን አረገ? ማራቸው ማለት ነው። እና እሕቲፋል ማለት ይሄ ነው። ከዛ በኋላ ቅድም ሲቀሩልን ነበር መልእክትም ሼኽ መኑል ከሪም ነግረውን ነበረ። አላህ በእያንዳንዱ እርከን በህይወታቸው እርከን ድሮ ጀምሮ ገና ሳይፈጠሩ ጀምሮ የተለየ ትኩረት ማድረጉን የሚያሳዩ ሁኔታዎች አሉ። የመጀመሪያው ምንድን ነው? ከአደም ጀምሮ እስከነ አሚና አብደላህ ድረስ በጦሃራ ማጠን ብቻ እንዲረማመዱ ማድረጉ ነው። በጥንቃቄ ነው ያደረገው። እና በጦሃራ ማጠን የተረማመደው አይኖቹን ተኩሎ ነው የተወለደው ይላሉ መንዙማዎቻችን። ታሪኩን ነው የሚያወሱትና ከነቢ አደም ጀምሮ በነቢያት ጀርባ፣ በሳጅዶች ጀርባ፣ በሙእሚኖች ጀርባ ነው እስከ አሚናና አብደላህ ድረስ የደረሱ። ወተቀሉበከ ፊ ሳጅዲን ይላቸዋል ቁርአን ውስጥ። እብን አባስ በፈሰሩት ተፍሲር ወተቀሉበከ ፊ ሳጅዲን ማለት በሙእሚኖች በሳጅዶች በነቢዮች ጀርባ በነሱ ወላጆች እስከ ታች እስክደርስ ድረስ በጥንቃቄ እንከታተለ ነበር ማለት ነው ይላሉ። እሕቲፋል ማለት ይሄ ነው። እዕቲና ማለት አላህ ሱብሓነሁ ወተዓላ ከላይ ጀምሮ ተከታትሏቸዋል። የሚገርመው ነቢያት በመጡ ቁጥር አላህ ሱብሓነሁ ወተዓላ ቃል ያስገባቸዋል። ቁርአን ውስጥ ያለ ወኢዝ አኸዘ አላሁ ሚሳቀ ነቢይን ሚሳቅ ያስገባቸዋል፣ ቃል ኪዳን። ምን ብሎ? እናንተም ሆኑ ኡማችሁ ሙሐመድ የሚባል ባሪያ እንዳለኝ የተለየ ባሪያ እንዳለኝ እንድታውቁ መጀመሪያ እሱ ደግሞ ከመጣ አደራ እንድትከተሉት ለኡማችሁ ማስተላልፉ ብሎ ለእያንዳንዱ ነቢይ ስለሳቸው ተናግሯል።
እያንዳንዱ ነቢይ ለህዝቡ ተናግሯል። ዒሳም ዓለይሂ ሰላም ሚን ባዕዲ እስሙሁ አሕመድ ከኔ በኋላ በጣም የተላቀ ዓለም የሚያከብረው የሚያደንቀው ነቢይ ይመጣል ብለው ተናግረዋልና እያንዳንዱ ነቢይ ማለት ነውና ይሄ አላህ ለእሳቸው የሰጠውን እህቲፋል ነው የሚያሳየው። እሳቸው በእያንዳንዱ ነገር ላይ ትኩረት አድርገዋል። ከዛ በኋላ ሊወለዱ ሲሉ ደግሞ እህቲፋል አድርገዋል አላህ ሱብሓነሁ ወተዓላ። እንዴት አድርጎ ካለን አስሐበል ፊልን እናውቃለን አይደለ? እሳቸው ሊወለዱ ዓለም እየተዘጋጀች የሆነ አየር ንፋስ ለውጥ እየመጣ እያለ የሰው ልጅ አንድ ፕሮፌሰር አሉ ሐሰን ነደዊ የሚባሉ የሰው ልጅ ለመጨረሻ ጊዜ ወድቆ የመጨረሻ ወለል ላይ የደረሰበት ጊዜ ነበር ይላሉ እሳቸው ሲነሱ ሰለላሁ ዐለይሂ ወሰለም ሊወለዱ ሲሉ እና የሰው ልጅ ተስፋ ያጣበት ጊዜ ነበረ። መውጫ መግቢያው አጥቶት ነበርና ጨልሞበት ዓለም ጨለማ በዛ ጨለማ ላይ ዓለም አሽረፈል ኸልቅ ልትቀበል እየተዘጋጀች እያለ አብርሃት የሚባል የመን የኖረ ያው ታሪኩ ረጅም ነው ካዕባን ሊያፈርስ ይመጣል እና በዛ ዝግጅት መሃል ትልቅ ሰው ሊቀበል ዓለም እየተዘጋጀች እሱ ይመጣል እና በተሳሳተ ጊዜና በተሳሳተ ቦታ ላይ ተገኘ። ያኔ አላህ ሱብሓነሁ ወተዓላ ጠይረን አባቢል አመጣና የእንግዳውን ዝግጅት ሂደት ማፍረስ እና ለዛ እሱን ለመቀበል እየተዘጋጀ ያለውን ካዕባ መንካታችንም አለና መታው አይደለ? አስሐበል ፊል ላይ አለም ተረ ከይፈ ፈዐለ ረቡከ ቢአስሐቢል ፊል እሱ ውስጥ አለ። ኢህቲፋል ነው። አላህ የተለየ ትኩረት ለሳቸው እንዳደረገ ኢህቲፋል ቢነቢይ ሰለላሁ ዐለይሂ ወሰለም ነው። ከዛ በኋላ ሊወለዱ ሲሉ ስታረግዝ አሚና እናታቸው ረሕመቱላሂ ዐለይሃ ሪድዋኑላሂ ዐለይሃ ሲያረግዙ የተለየ እርግዝና ነበረ። እንደ ሌሎች እርጉዞች ህመም አልተሰማቸውም። ህመም የሚባል ነገር የለም። ይሄ በዘገባዎች ውስጥ ያለ ነው ለሳቸው። ምክንያቱም ምቹ ናቸው እሳቸው ነቢዩ ሰለላሁ ዐለይሂ ወሰለም ወማ አርሰልናከ ኢላ ረሕመተን ሊልዓለሚን ያ ረሕማ ከእናታቸው የተረፈ ነው ለዓለማት እንትን ያሉት ማለት ነውና ያ እርግዝና የተለየ እርግዝና ነበር። ይህ ኢህቲፋል ነው። ከዛ በኋላ ሊወለዱ ሲሉ የኪስራ ጉልላት ወድቋል። የመጅሶች እሳት ጠፍቷል። በዓለም ላይ ያሉ ጣዖታት አንገታቸውን ደፍተዋል። የተወለዱ ዕለት የጠይባው ሙስጠፋ ሺህ ዓመት ሁላ ነዱ፣ የፋርስ እሳት ጠፋ። ካሂን የተባለ እስኪቅ ጠፍጠፋ፣ ጉዳቸው ጫማ ስር ወድቆ ተነጠፋ። የኪስራ ጉልላት ከላይ የፈረጠው ይላሉ አንድ ሼኽ ሲገጥሙ እና ይሄ ሆኗል። የመካ በሃኢም ተነጋግረዋል በቋንቋ ትልቅ እንግዳ እየመጣ ነው ብለው። ካዕባ ተደስቷል። ይገርማል። የዚያን ቀን የካዕባ መደሳት፣ በጡሃ መወለድ፣ በዚክሩ መነሳት። የተወለዱ ቀን እጅግ ጉድ ዘለቀ። ካዕባ በደስታ ሰክሮ ተደለቀ። ሳዋ ያለው ባህር በመድረቅ አለቀ። እባዶ ሜዳ ላይ ሰማዩ ፈለቀ። እንደ አባይ እስኪሆን በፊት የደፈጠውና ይህ ሁሉ ኢህቲፋል ነው። ከዛ በኋላ ከተወለዱበት ዕለት ጀምሮ አላህ በሳቸው ምሏል በዑምራቸው ለዐምሩከ ብሎ። ለዐምሩከ ማለት በእድሜህ እምላለሁ ማለት ነው። ቁርአን ተፍሲር ያሉ የምታውቁ ሰዎች አላህ የማለበት ነገር ሁሉ የተከበረ ነው። ወልዐስር ሲል ጊዜ በጣም ውድ መሆኑን እየተናገረ ነው። የነቢዩ እድሜ ደግሞ ሰለላሁ ዐለይሂ ወሰለም እያንዳንዷ ሽርፍራፊ ሰከንድ ውድ ናት እና ለዐምሩከ በእድሜህ እምላለሁ የእድሜህ እያንዳንዷ ሰከንድ ውድ ናት ይላቸዋል። የመጀመሪያ የእድሜያቸው መጀመሪያ መቼ ነው? ሲወለዱ አይደል እንዴ? ስለዚህ ኢህቲፋል አድርገዋል ማለት ነው። በሳቸው ውልደት የተከበረ ነው። ለዐምሩከ ያቺ ሰከንድ በጣም የተከበረች ናት። ከዛ በኋላ 63 ዓመት በጣም የተከበረች ናት ይላቸዋል። ኢህቲፋል ይሄ ነው። ከዚህ በላይ የለም። ኢህቲፋል ቢነቢይ ሰለላሁ ዐለይሂ ወሰለም ወቢውላደቲ። ከዛ በኋላስ እያንዳንዱ የልጅነት ሂደታቸው በመለኮታዊ ቁጥጥርና እይታ ስር በጥንቃቄ ነው ያደጉት። አደበኒ ረቢ አሕሰነ ተእዲቢ፣
እያንዳንዷን ሰከንድ አላህ ነው ተእዲብ አድርጎ ያሳደገኝ፣ እሱ ነው የተንከባከበኝ ይላሉ። እህቲፋል ማለት ይሄ ነው። እያንዳንዷ ሰከንድ የህይወታቸው ማለት ነው። አንዳንዱ ሰው ነቢይ የሆኑት መቼ ነው? አደም በይነል ማኢ ወጢን እያለ ነው። ወይም ተንከባሉ ጭቃ እያሉ ገና አደም እንደዛ እያሉ ነው ነቢይ የተሰጡት። ነቢይነት ዒልምን አይደለም የሚያመለክተው። ይሄን ኢብራሂምም ነቢይ እንደሚሆኑ ያውቃል አላህ፣ ዒሳም ነቢይ እንደሚሆኑ ያውቃል። ዑለሞች ግን ይሄን ሐዲስ የሚዘግቡት ሚን ኸሳኢስ ነቢይ ሰለላሁ ዐለይሂ ወሰለም ከሌሎች የተለዩበትን ሁኔታ ሲጽፉ ነው አብረው የሚጽፉት። ምን ማለት ነው? ከነቢ ኢብራሂም በተለየ ሁኔታ የነቢይነት ማዕረግ ገና ሳይወለዱ ሰጧቸዋል ማለት ነው። ገና አደም ጀርባ ላይ አለስቱ ቢረቢኩም ሲል መጀመሪያ በላ ያሉት እሳቸው ናቸው ነቢይ ሰለላሁ ዐለይሂ ወሰለም። እህቲፋል ማለት ይሄ ነው። ከዛ በኋላ ቀጠለ። የልጅነታቸው እያንዳንዷ የልጅነት እርምጃቸው ነቢይ ሰለላሁ ዐለይሂ ወሰለም ስህተት የሚባል ነውር የሚባል ነገር የሌለባት ናት። ለዛ ነው ሐሳን ወአጅመሉ ሚንከ ለም ተረ ቀጡ ዐይኒ ወአሕሰኑ ሚንከ ለም ተሊድ ኒሳኡ ኹሊቅተ ሙበረአን ሚን ኩሊ ዐይቢን ነው የሚላቸው። ከነውር ሁሉ የጸዳ ሆነህ የተፈጠርከው። ከተፈጠሩ ጀምሮ ነውር የሚባል የለም። ከአነከ ቀድ ኹሊቅተ ከማ ተሻኡ አላህን እንዲህ ንጹህ አድርገህ ፍጠረኝ ብለህ የጠየቅከው እስኪመስል ድረስ ሰው እንዴት 63 ዓመት ሲኖር አንዲት ነውር እንዴት ይጠፋል? አንዲት ቀን አንዲት ደቂቃ ነውር የሚባል ነገር የለም። በጣም ንጹህ የሆነ ህይወት ነበሩ የኖሩት። አንዴ በልጅነታቸው ጊዜ መካ ልጅ ናቸው፣ ፍየል ይጠብቃሉ። መካ ታች ላይ ሰርግ ይሆናልና የልጅነት ስሜት አላቸውና የልጅ ጨዋታ እስኪ እንደው ልይ ብለው ሲሄዱ ያችን ሰርጓን እንኳን እንዲያል ፈቀደላቸው። አላህ ወዲያውኑ እንቅልፍ ወሰዳቸው። ምን ሆነ? ጠዋት ነው የተነሱት ማለት ነው። ሌሊት ነው ይሄ የሆነው እና እያንዳንዱ ህይወት አደበኒ ረቢ እያንዳንዱን ተከታትሎ እንትን ያለ። ከዛ በኋላ ሲጨርሱ እድሜያቸው ለሪሳላ ሲደርስ ለነብይነት አይደለም፣ ምክንያቱም ነብይ የሆኑት አደም ሳይፈጠሩ በፊት ነው። ነብይ ሰለላሁ ዐለይሂ ወሰለም ነብይ ናቸው በ40 ዓመት ማለት ብዙ ጊዜ በልምድ ነው እኛ የምንለው እንጂ ነብይ የሆኑት በ40 ዓመታቸው አይደለም። ወህይ የወረደላቸው ኃላፊነት የተሰጣቸው ጊዜ ነው ያና። ከዛ በፊት ከአደም በፊት ነው ነብይ ሆኛለሁ ብለው የተናገሩት። ህፃን እያሉ ነብይ ነበሩ፣ ሹመቱ ነበራቸው የእሳቸው ከሌሎች በተለየ ሁኔታ። ምን ኸሳኢስ ነው ይሄ። ከዛ በኋላ የሚገርመው እዛ ቁርአን ወርዶላቸው ያን ትውልድ አረብ ማለት በጣም አስቸጋሪ ህዝብ ነው። በጣም ዓለም ላይ የነበረው ሁኔታ ظهر الفساد في البر والبحر بما كسبت أيدي الناس በሰማይም በምድርም ብክለቱ፣ ንቅዘቱ፣ ፈሳዱ ተስፋፍቶ ነበር ነው የሚለው። እንዳልኳችሁ ፐርሺያ እና ሮማ የሚባሉ ትልልቅ ኢምፓየሮች ነበሩ። ትልልቅ አሁን አሜሪካ፣ ሩሲያ እንደምንለው በሁለቱ ውስጥ ያለው ፈሳድ በጣም ያሳቅቅ ነበረ። በፐርሺያ ውስጥ እናትና ልጅ የሚጋቡበት ጊዜ ነበረ። እህትና ወንድም እንደዚህ በጣም የሰው ልጅ ከእንስሳ በታች የሆነበት አስፈለ ሳፊሊን የደረሰበት ማለት ነው። በሮማ ውስጥ እንደዚሁ ሰው ከሰውነቱ ወርዶ ነበር። ያው የአረቡን ታውቁታላችሁ። በጣም የወረደ ለምንም ይበጃል የማይባል ለመገዛት ራሱ የተናቀ ህዝብ ነበረ የአረቡ ማለት። በጣም ደግሞ አስቸጋሪ ለመምራት በጣም አስቸጋሪ። ሰይድ ጫሌ ምን ይላሉ? እንደ አረብ የለም ነበር አስቸጋሪ፣ ሰብስቦ ለመምከር በርግጎ አገርጋሪ። አንድ ሰው ብቻውን ለሺ አደናጋሪ፣ ላፍ የሚከብደውን ተናግሮ አናጋሪ ይሉና በጨለማቸው ውስጥ ኑሮን ቀሰቀሰው ይላሉ። በዛ ጨለማ ነው። ከዛ የሚገርመው ነቢ ሰለላሁ ዐለይሂ ወሰለም ያን ተስፋ የቆረጠ ዓለም የሚገርም ነው። በ23 ዓመት ጊዜ ውስጥ ብቻ ዓለም ላይ በፍጹም በሺህ ዓመት ሊፈጸሙ የማይችሉ ተግባራትን 23 ዓመት ነው የተንቀሳቀሱት። እሳቸው ያፈሯቸው ሰዎች 120 ምናምን ሺህ ሱሐባ፣ አንዳንዶቹ 144 ሺህ ነው ይላሉ። አንድ ሱሐባ ብቻ በ100 ዓመት አንድ ጊዜ ከተገኘ ያስደንቃል። ሰይድ አቡበክርን የሚያክል ትልቅ ሰው እንደሳቸው አይነት ሰብዕና የዓለም ዩኒቨርሲቲዎች ማፍራት አይችሉም፣ አልቻሉም።
ሃርቫርድ ዩኒቨርሲቲ፣ አዲስ አበባ ዩኒቨርሲቲ ማትማቲክስ ሊያስተምሩ ይችላሉ፣ ፊዚክስ ሊያስተምሩ ይችላሉ። ሰው ግን መፍጠር አልቻሉም። የነቢዩ ዩኒቨርሲቲ ሰይድ አቡበክር፣ ዑመር፣ ዑስማን፣ አሊ በአንድ 100 ዓመት አንዱ ከተገኘ የሚያስደንቀን ሰው እንደ አሸን ነው። 124,000 ሰው ነው ያፈሩት። በጣም የሚደንቅ ነው። 124,000 ዓለም ከተፈጠረ ጀምሮ በዛ ጥራት በዛ ኳሊቲ በዛ ልክ ዓለም ከተፈጠረ ጀምሮ ሰዎች አልተገኙም። አላህ ራሱ በጣም መጀመሪያ እነሱን ነው ኩንቱም ኸይረ ኡመቲ ኡኽሪጀት ሊናስ ያላቸው። የሰው ልጅ አይተው አታውቅም እሳቸውን። ወኢነከ ለዓላ ኹሉቂን ዐዚም፣ እንዳንተ አይነት ሰው ጅብሪልም ያሉት አለ ከአደም ጀምሮ ያለውን የሰው ልጅ አየሁን እንደ እርሱ አይነት በፍጹም አይቼ አላውቅም። ይህ አስደናቂ ነገር ነው። ያን ጀነሬሽን መፍጠርና ነቢዩ ሰለላሁ ዐለይሂ ወሰለም 1200 ከዛም በላይ ሙዕጅዛዎች ሰርተዋል ይባላል። ውሃ ፍልቀዋል። በ5 ደቂቃ በማይሞላ ጊዜ ውስጥ ሚዕራጅ 7ቱን ሰማይ ወይ ይህን ሁሉ አቋርጠው ሂደዋል። በጣም አስደናቂ ነው ይሄ። ሰይጫል የሚሉት አለ ጅብሪል የጠራው ሌት የሚስጥሩ መራቅ በሀገር ቤት እንስማ ወይ እንደርሱ እንራቅ ይላሉ። ላይ ከፍ ብለን መስማት። በጣም አስደናቂ ታሪኮች አሏቸው። ከሁሉ አስደናቂ ግን እነ ሰይድ አቡበክርን መፍጠራቸው ነው። ከዛ በጣም ከወረደ ማህበረሰብ ለምንም አይበጅም ከተባለ ማህበረሰብ ዓለምን የሚመራ ለዓለም ብርሃን የሚሆን ሰው መፍጠር ቻሉ። ኸይረ ኡማ ኡኽሪጀት ሊናስ። ያኔ የለኮሱት ሻማ ችቦ 1 ቀን ነው የሚበራው፣ 2 ቀን ነው። ያኔ የለኮሱት ችቦ እኮ ነው አሁን 1500 ዓመት ሆኖ እኛ ጋር እያበራ ያለው። የሚደንቅ ነው፣ የሚደንቅ ነገር ነው። እና እንኳን አቡበክርን ሰይድ ጫሌን የሚያክል ዳንኤል አወል ሳኒን የሚያክል አኔን የሚያክል አብሬትን ቀጥበሪን የሚያክል ሰው መፍጠር አልቻለም። የዓለም ዩኒቨርሲቲ አይችሉም። የተለየ ዩኒቨርሲቲ ነው ይሄ። የተለየ ነው። ሰው ነው የሚፈጥረው። ሐኪም አይደለም የሚፈጥረው፣ ኢንጂነር አይደለም የሚፈጥረው፣ አካውንታንት አይደለም የሚፈጥረው። ይሄማ ሮቦትም አለ እኮ ኮምፒውተር አለ። ሰው ነው የሚፈጥሩት ከአላህ ጋር የተገናኘ። ይሄ ግለሰቦች ናቸው። ቤተሰቦቹ የሚገርም ቤተሰቦች ፈጠሩ። ከአላህ ጋር ቅርብ ኔትወርኩ የተከፈተ ቤተሰብ። አንዲት ሴትዮ ባሏ ጋር ትንሽ ተቀያይማ ስትናገር አላህ ሱብሓነሁ ወተዓላ ከሰማይ የሚሰማት ቀድ ሰሚዐ አላሁ ቀውለ ለቲ ቱጃዲሉከ ፊ ዘውጂሃ። የሚደንቅ ነው። ያቺ ጎጆ እዛ ጎጆ የምትሆነው አላህ ይከታተላት ነበር። ቀድ ሰሚዐ አላሁ ቀውለ ለቲ ቱጃዲሉከ ፊ ዘውጂሃ። እና ቤተሰቦቹ እንደዛ አይነት በሺዎች የሚቆጠሩ ቤተሰብ። አንድ ቤተሰብ አሁን ማግኘት አንችልም ዓለም ላይ እንደዛ ኳሊቲ ያለው። ከዛ በኋላ ደግሞ ህብረተሰቡ እንዳለ ነው። እና የሚገርም ተአምር ነው። እና ከነቢዩ ሰለላሁ ዐለይሂ ወሰለም ተአምራት ሁሉ ትልቁ ሰው መፍጠራቸው ነው። ከዛ በኋላ ደግሞ ያ ብርሃን ደግሞ በየዘመኑ የሚደንቁ ሰዎች መፍጠሩ ነው። በነገራችን ላይ በዚህ አጋጣሚ ብስራትም ነው 1500 ነቢዩ ሰለላሁ ዐለይሂ ወሰለም በየ100 ዓመቱ አላህ ሙጀዲድ ይልካል ብለዋል። ሙጀዲድ ማለት የደከመውን ኡማ የሚያነሳ፣ አቧራ የለበሰውን ዲን አቧራውን የሚጠርግ፣ ደም ማነስ የያዘውን ማህበረሰብ ደም የሚረጭ፣ ኦክሲጅን ያጠረውን ኦክሲጅን የሚሰጥ ሙጀዲድ ማለት ይሄ ነው። እና ዑለሞች የሚሉት ምንድነው የሚቆጠረው ከዊላዳቸው ነው ይላሉ። መጀመሪያ 100 ዓመት 200 ዓመት 300 እያለ አሁን አላ ረእሲ 1500 ዓመት ላይ ነው የምንገኘው። እና ይሄ ትልቅ ቡሽራ ነው። በጣም በእርግጠኝነት ሙጀዲዶች ይመጣሉ። የኡማውን እንባ የሚያፍሱ ሰዎች ይመጣሉ። በመጀመሪያ ዑመር ብን አብዱልአዚዝ መጥተዋል። በዚሁ ነው በዊላዳቸው 100ኛ ዓመት ዙሪያ ነው የመጡት። ሁለተኛ ላይ እነ ኢማም ሻፊዒ መጥተዋል። በዛው ዙሪያ ላይ ነው የመጡት። ሶስተኛ ላይ እነ ኢማም አቡል ሐሰን አልአሽዓሪ መጥተዋል። ይሄ ሙጀዲዶች የሚቆጠሩት ናቸው። በዛው ኤሪያ ነው የመጡት። በዊላዳቸው በሂጅራው አይደለም፣ በዊላዳቸው ዙሪያ ነው የመጡት። በ100ኛው ዓመት ዙሪያ ነው ወይ በ95 ምናምን ወይ 105 ድረስ በዛው ኤሪያ ነው እነዚህ ሙጀዲዶች የተፈጠሩት። በአራተኛው ላይ ሰይድ አቡበከር አልባቂላኒ እሳቸው ተፈጥረዋል። እሳቸው የመጡትም በዛው ነው። አምስተኛው ላይ ኢማሙ አልገዛሊ ተፈጥረዋል። ኢማሙ አልገዛሊ የመጡትም በዛው በዊላዳቸው ዙሪያ ነው።
ስድስተኛው ላይ ኢማም ፈኽሩዲን ራዚ መጥተዋል። እሳቸውም በዛው ነው። ሰባተኛ ኢማም ነወዊ አው ኢማም ኢብኑ ደቂቅ አልዒዲ ያሉ ከሁለቱ አንዳቸው ነው፣ ሁለቱም ሊሆኑ ይችላሉ። በዛው ዙሪያ ነው የመጡትና በየመቶ ዓመቱ ማያልቅ መካን የሚገርም ነው። ወላድ ኡማ ነው፣ ወላድ ችቦ ነው ያፈሩትና በየመቶ ዓመቱ ገዛሊ መጡ ሲባል እንደገና ባቂላ አንዱን ካንዱ በጣም እና አብዱልቃድር ጀይላኒ ይመጣሉ። ነወዊ ኢብኑ ሐጀር አልአስቀላኒ እዛ በድሩዲን አልዓይኒ እና ቀስጠላኒ በጣም የሚገርሙ ሰዎች ነው የፈሩት። እኛ ሀገርም ስንመጣ እንዲሁ ከቅርብ እንኳን ሙፍቲ ዳውድን ጀምሮ ብናይ እነ ጀማ ንጉስ ብናይ እያንዳንዱ ሰው ታሪኩ ሌላ ኡማ አንዱ ቢኖረው እንዴት በኮራ ነበር። አንዳቸው እኛ እኮ ይሄ ሁሉ በሺ ነው የሚቆጠረው፣ አንዱ ቢኖረው ይኮራ ነበረ። ከዛ በኋላ እነ ጀማሉዲን አልአኒ የሰማይ አንቢያ ቢላ ወህይ ሆኑ፣ ወህይ ብቻ የሚጎላቸው ለነብይነት ማለት ነው። የሚገርሙ ሰዎች። ከዛ በኋላ እነ ዳኖቹ ዳንኤል አወል እነ ሾንኬ አሁን ከነ ሐሰን አልበስሪ የማይተናነስ ታሪክ ያላቸው በጣም የሚደንቁ ሌሊታቸው። ይሄ አንዱን ሰው ታሪክ ብናወራ ሌሊት ማደር እንችላለን። ዳንኤል አወል ታኒ ታሊት ሁሉም የሚገርሙ ሰዎች። ይሄ ሁሉ እኛ ጋር ነው ያለውና የሚገርም ነው የሳቸው ተአምር። ሙዕጅዛቸው አሁንም አያልቅም። ወላድ ነው እንትናቸው፣ ወላድ ናቸው። አሁንም ይወልዳሉ እስከ ቂያም ሰዓት ላ ተዛሉ ጣኢፈቱን ሚን ኡመቲ ብለዋል። ከኔ ኡማ ሐቅ ላይ የቆመ እንዲህ አብሪ ኮከብ የሆኑ ሰዎች ይመጣሉ ብለው ነብዩ ሰለላሁ ዐለይሂ ወሰለም ተናግረዋልና ይህንን ማሰብ ነው የመውሊዱ ዓላማ። እንዳልኳቸው ኢህቲፋል የተጀመረው በአላህ ነው። ከዛ በኋላ ሱሐቦቹም እንደዚሁ አንዴ ነብዩ ሰለላሁ ዐለይሂ ወሰለም ወጣ ሲሉ ሱሐቦች ክብ ሰርተው ያገኟቸዋል። ምን ሆናችሁ ነው የከበባችሁት? ይሄ ሙስሊምም ተርሚዚም አቡ ዳውድም ሌሎችም በእነ በይሐቂም ሁሉ የዘገቡት ነው። እና ምን ሆናችሁ ነው ሲላቸው እንደው አላህን ልናመሰግን ነው ቁጭ ያልነው። ለምን ሲሏቸው አንቱ እስልምናን ስለሰጠንና አንቱን ስለሰጠን አንቱን ስለቸረን ልናመሰግን ነው አሏቸው። በኋላ በእርግጥ ለዚህ ነው እንዴ ተሰባሰባችሁት አሉ። አዎ አሏቸው። የሚገርም ነው። ጅብሪል ከላይ መጡ አሁን ነገረኝ አሉ። አላህ መላእክቶችን በእናንተ እየተኩራራባቸው እንዲህ አይነት ባሮች አሉኝ ብሎ ምን ስላረጉ ከበው ነብዩን ስለሰጣቸው አላህን እያመሰገኑ ነው። አሁን ምን እያደረግን ነው? ከበን ነብዩን ስለሰጠን አላህን እያመሰገን። ይሄ ሱሐቦች ሱና ነው። እንግዲህ ኢህቲፋሉ እንዲህ እያለ ነው የቀጠለው። ብዙ ነገር ማለት ይቻላል። ለማንኛውም ግን እንኳን አደረሰን በየዓመቱ ለዚህ እድል ደግሞ ለ1500 ስላደረሰን እኛ ትልቅ እድለኞች ነን። ይሄን እድል ያላገኙ በእርግጠኝነት ሙስሊሙ ኡማ የሚያንሰራራበት ጊዜ ነው። ሐቅ የሚያሸንፍበት፣ ባጢል የሚወድቅበት ጊዜ እንደሆነ ነው ብስራቱ የሚያሳየው። ሰላም አለይኩም ወራህመቱላሂ ወበረካቱ። ኸልዋ ቲዩብ የደጋጎች